ሀይሚዬ ግን የሆነ ያሰበችው ነገር አለ። እኔ ማለት በጣም እያጠራጠረኝ ነው። እኔ እንጃ የሆነ በቃ ሌላ። አሁን ደግሞ ኢንስታግራም ላይ በእንግሊዘኛ ሌስጎ ምናምን የሚል ሙዚቃ ለቀቀች ውዶቼ። እኔ ስተረጉምላችሁ እንግዲህ ስለ ጉዞ ነው። ጉዞ ያመለክታል ይሄ ሙዚቃ እና እና ይቺ ልጅ ምንድን ነው ነገሩ? ፊቷ ላይ ደግሞ ጥሩ ነገር አይነበብም። በቃ ኮስተር ተር ብላለች ምናምን ነገር እና ሚስጥሩ ምንድን ነው ውዶቼ? ያ ከበደ በድጋሚ ህይወቷን በጠበጠው እንዴ? እኔ እኮ አንዳንድ ከበደዎች ሰላም ስትሆን ልጅቷ ትመጡና ሰላሟን ታሳጣላችሁ። ምንድነው የሰው ህይወት መበጥበጥ ትላላችሁ? ብቻ የሆነ ነገር አለ ውዶቼ። ዝም ብላ ይችሪ ከምድር ተነስታ አታኮርፍም። ለማንኛውም እስከ መጨረሻው ድረስ ያለውን ነገር እናያለን። ሀይሚዬ ግን እንደዚህ ስታኮርፊ፣ እንደዚህ ዝም ስትይ ምናምን ነገር ፈገግታ ከፊትሽ ሲጠፋ እግዚአብሔርን እኔ በበኩሌ በጣም ነው የሚጨንቀኝ። በጣም ማለት ነው። ማስመሰል ምናምን አይደለም። እግዚአብሔርን ፈገግ ስትል ምን ያክል በሷ ፈገግታ ውስጥ የኔ ፈገግታ እንዳለ እኔ ነኝ የማውቀው። እና ግን ምን ሆና እንደሆነ እኔ አላቅም። ጭር ብላብኛለች። ደግሞ አንዳንድ ሰዎች ደግሞ አላችሁ ፕራንኩ ለምን አሁን አለቀ ቢቀጥል ምናምን ነገር ያላችሁ። ፕራንኩ ውዶቼ አሁን መቀጠል የለበትም። ለምን እንትን ነው እዚህ ጋር መሰለቻቸት ይመጣል በሁለቱም በኩል ማለት ነው። እና እዚህ ጋር ደግሞ በአንድ ወገን ተሳዳቢ ይበዛል ምናምን ነገር ብዙ ነገር አለ። ብቻ አላቅም፣ ሁለቱም ናቸው የሚያውቁት ነገር። ግን አይ በዚህ ልክ ዲፕሬሽን ውስጥ መግባት በጣም እኔ ጥያቄዎች ፈጥረውብኛል። እንግዲህ ፈጣሪ ነው የልብሽን የሚያውቀው። ግን አይዞሽ የኔ ጠንካራ